ሌላ የተቀበልከው ወንጌል አለ አንተ? ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ባሪያዬን አየሁት ቀባሁት ለመጻፍ እናንተ ባትኖሩትም እናንተ ይሻላል። ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ሃሌሉያ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ሁሌም የምለቀው ቪዲዮ ደግሞ እንዲደርሳችሁ የደውል ምልክቷን ኦን ማድረጋችሁን እንዳትረሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ። አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ጴንጤቆስጤዎችን አይ ቲንክ ካቶሊክም የሚኖርበት አላውቅም። ያ አሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ከባድ ነው። በጣም ከባድ ነው። እንግዲህ ከዘማሪ ደረጀ ከበደ አፍ ይህንን ነገር መስማት ማለት እንዴት ያለ ከባድ ነገር፣ ከባድ ፈተና እንደሆነ ሁላችንም የምናስበው ነገር ነው። ምክንያቱም ደረጀ ከበደን ሁላችሁም እንደምታውቁት ለዘመናት በጌታ ቤት ሲያገለግል የቆየና በመዝሙሮቹም ብዙዎቻችን የተባረክንበት ዘማሪ ነው። እስካሁንም ድረስ ደግሞ በመዝሙሮቹ እየተባረክንበት ያለ ዘማሪ ነው። እንግዲህ ከዚህ ዘማሪ እንዲህ አይነት ነገር መስማት እጅግ በጣም ከባድ ነው። ምናልባት የፈለገውን የፖለቲካ አቋም ሊኖረው ይችላል። ያ መብቱ ነው። አንድ ክርስቲያን ለምን ወደ ፖለቲካው ገባ አንልም። በጽድቅና በቅድስና የትኛውንም የፖለቲካ አቋሙን መከተልም ሆነ መግለጽ ይችላል። ያንን እኔ አልቃወምም። የሚመስለውን ነገር ያገባኛል ብሎ የሚያስበውን ነገር ቢያደርግ ቆንጆ ነው። ምንም ችግር የለውም። እኔ ክርስቲያን ፖለቲካ ላይ ቢሳተፍ ቆንጆ ነገር ይፈጥራል ብዬ ከሚያስቡ ሰዎች አንዱ ነኝ። ነገር ግን ደግሞ እንደ ዶክተር ደረጀ ከበደ ያሉ ሰዎች፣ በጣም በብዙ ሰዎች ልብ ውስጥ ያሉ ሰዎች እንዲህ አይነት ነገር መጥቶ በሚዲያ ባይናገሩም ብዬ አስባለሁ። ምክንያቱም በጣም ብዙ ሰው እንደ ሞዴል ያያቸዋል። ከእንደገናም ደግሞ በጣም ብዙ ሰዎች እንደ ትክክለኝነት ያያቸዋል። ያው የሰው ድካም ቢሆንም ያ ነገር በዚህ ልክ የቀድሞ ዘማሪ የነበረው ደረጀ ከበደ አሁን መጥቶ ቴዲ አፍሮ ዘፋኝ አይደለም ዘማሪ ነው ብሎ ሲል ከብዙ ሰዎች ጋር ይጋጫል። ከሰዎቹም ደግሞ ባሻገር ከእግዚአብሔር ጋር ይጋጫል። ምክንያቱም መጽሐፍ ቅዱስ ይናገራል፣ ዘፋኝም በየትኛውም አግባብ አምጥተን ዘማሪዎች ተርታ ልናቆሙ አንችልም። የፈለገው እውነተኝነት በውስጡ ቢኖረው ዘፈኑ ዘፋኝ ነው እንጂ ዘማሪ አይደለም። ታዲያም ከእግዚአብሔር ጋር የሚያጋጨውን ሐሳብ ዘማሪ ዶክተር ደረጀ ከበደ እያራመደ ነው። አያችሁ፣ ዘፋኝ ማለት ዘፋኝ ነው። ምንም አይነት ላይፍ ኳሊቲ ቢኖረው ዘፋኝ እንጂ ዘማሪ አይደለም። ይሄ የእግዚአብሔርን ቃል መቃወም ነው። አገኛችሁ? የሚቀርብበት መንገድ ነው ዘፈንን ዘፈን ያስባለው። ኢንቴንሽኑ ነው ዘፈንን ዘፈን ያስባለው። ለማን እየተሰዋ እንደሆነ ስለምናውቅ ነው ዘፈንን አንቀበለውም ያለ። ዘፈንን ቅዱስ ልናደርግበት የምንሄደው መንገድ የለም። መጽሐፍ ቅዱስ ዘፋኝነትን ኃጢአት ብሎታል። የእግዚአብሔርን መንግስት አይወርሱም ብሎታል። እኛ የፈለገው እውነተኝነትም ቢኖረው ዘፈንን ጽድቅ ነው አንልም። ቅዱሳን እዚህ የርኩሰት ስፍራ መገኘት የለባቸው። ዘፈን ነው በቃ። በጣም እናከብረው ዶክተር ነው፣ በጣም እናከብረው ዘማሪ ነው። ነገር ግን ደግሞ እውነትን ከተቃወመ ማንም ሊሆን ይችላል፣ እኛም እንቃወመዋለን። በቃ ይሄኛው ከእግዚአብሔር ጋር የሚያኖረን መንገድ ነው። አገኛችሁ? ብዙዎች እንዲቀበሉን አንዳች ነገር አናደርግ። ብዙዎች ጋር ለመወደድ አንዳች ነገር አናደርግ። ስለ እውነት ብቻ እንኖራለን። ስለ እግዚአብሔር ቃል ብቻ እንቆማለን። በቃ በእውነት ላይ አንዳች ነገር ማድረግ አንችልም። ስለ ፍቅር የተዘፈነ ሁሉ ደግሞ ከእግዚአብሔር ከአባታችን አይደለም። አየህ፣ ሰው ለፍጥረታዊ ሰው ይዘፍናል፣ ሰው ለሰይጣን ፍቅር ይዘፍናል። ሰይጣንን አፈቀርኩ ብሎ የሚዘፍኑ ሰዎች አሉ። ታዲያ እነሱም ከእግዚአብሔር ናቸው? ለምን በዚህ መልኩ ፖለቲካ መስራት አስፈለገ? የፖለቲካው ዓለም ሜዳው ሰፊ ስለሆነ አንድኛችሁን ያለ ወንጌል በባዶ እጅ መግባት ይቻላል እንጂ መጽሐፍ ቅዱስ ያላለውን የቀደመውን ዝናችሁን ተጠቅማችሁ አንዳች ነገር ማድረግ አትችሉም። በእውነት ላይ አንዳች ነገር መጨመር አትችሉም። ይሄ እግዚአብሔር የሚያስቆጣ ነገር ነው። የቀድሞውን ዝና የቀድሞውን ስም ተጠቅመ የቀድሞ የዘመን አገልግሎትን ተጠቅመ የእግዚአብሔርን ሕዝብ ማሳሳት ከእንደገናም ደግሞ የመጽሐፍ ቅዱስ እውነትን መሻር አችልም። ማንም ልትሆን ትችላል። ልክ አይደል? የፈለግከውን የፖለቲካ አቋም ማራመድ ትችላል። ነገር ግን መጽሐፍ ቅዱስ ላይ አንዳች ነገር ማድረግ አችልም። ቴዲ ዘማሪ ነው ትላለህ? በየትኛው የመጽሐፍ ቅዱስ ኮንቴክስት አይተከው ነው? የትኛው መጽሐፍ ቅዱሳዊ ማስረጃ አለ? ልክ አይደል? ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው
ይሄ ወጣት ሲያቀርብ የኖረው። አያችሁ፣ የወንጌሉን መልእክት ነው የወጣት ሲያቀርብ የኖረው ይላል። ምንድነው የወንጌሉ መልእክት ምንድነው? ወንጌል ስለ ኢየሱስ ነው፣ ሌላ ነገር አይደለም። መጽሐፍ ቅዱሳችን ወንጌል ስለ ልጁ ነው የሚለው። ምን ሰበከ? ምን አስተማረ? ስለ ኢየሱስ የተናገረው ነገር አለ? በዚህኛው አልበም አይተዋል? የምታዳምጠው ከሆነ ንገረን። የወንጌልን ሐሳብ ነው የተናገረው ትላለህ። የትኛው ወንጌል ነው? ሌላ የተቀበልከው ወንጌል አለ? አንተ ታሪካዊ ስህተት እየሰራ ነው። ከዚህ አይነት ድርጊት ተቆጠር። ዝናሽ ዝነኛ ለመሆን ለዝና ኢትዮጵያ ደገች ተመደገች፣ ንጹሃንን እያስራበች ሴቶችን እያስደፈረች ማናት? እቺ ደግሞ አገልጋይ ናት። ኢትዮጵያን እያፈራረሰች ለዝና ለዘፈን ስትዘጋጅ እግዚአብሔር አየና ቴዎድሮስን አገኘው። ተመልከቱ። የዶክተር አብይ ሚስት ነው የምትናገረው። ባሪያዬን አየሁት ቀባሁት ይላል መጽሐፍ ቅዱስ። ባሪያዬን አገኘሁት ቀባሁት ይላል እግዚአብሔር። ቴዎድሮስን ምንድን ነው ያለው? ቂሮስን ባሪያዬ ቂሮስ ይለዋል እኮ እግዚአብሔር። ባሪያዬ ቂሮስ ይለዋል። ስለዚህ እግዚአብሔር ከሰማይ ሲያይ ማንን አገኘ? ቴዎድሮስን አገኘው። እግዚአብሔር ከሰማይ ሲያይ ቴዎድሮስን አገኘው። ባሪያዬ ቂሮስ የተባለው በዚህ ዘመን ደግሞ ባሪያዬ ቴዲ ተባለ እያለች። አይ 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 አይ። እሺ ሸክም ያለው የህዝቡን ፔን የሚገባው የህዝቡ ስቃይ የሚረዳው የምድሪቱ ያለው ሰቆቃ የሚሰሙ ጆሮች ያሉት ምድሪቱ ላይ ያለው ፔን፣ ምድሪቱ ላይ ያለው እንባ፣ ምድሪቱ ላይ ያለው ሰቀቀን የሚሰማ የሚገባው የሚረዳ ባሪያውን ቴዎድሮስ ካሳሁን አገኘው። ስለዚህ ዝናሽ ታያቸው እንደ ቆርቆሮ የጮኸች ስትወጣ በስመ ስም ዝማሬ የአካብ ምንድን ይባሉት። በነገራችሁ ላይ እኚህ እግዚአብሔርን ቃል ያውቃሉ እንጂ አጋንንት ነው አብሯቸው የሚሰራው። ሴጣንን ነው የሚያገለግሉት። በሴጣን እጅ የተቀቡ ናቸው። ለዝናውን ስልጣን ላይ መውጣቷ ብቻ እኮ በቂ ነው። ዝነኛ ናት አይደለም። መታ ዘማሪ ሆና ዝና ለማግኘት ይቅርና ስልጣን ላይ መሆኑ በራሱ ዝና ነው። እንዳንቺ ከሆነበት መታ የሆነ ነገር ለማድረግ የሆነ ቴክኒክ ጨብጣ ምናምን የሆነ ነገር ልታሳካ አይደለም። በአንቺ መስመር በአንቺ ሰፈር ሰውን አትገምች። ባሪያዬን ቴዲን አገኙት። ኧረ እባክሽ አንቺን ብሎ ሰባኪ፣ አንቺን ብሎ የእግዚአብሔርን ሕዝብ አስተማሪ አሁን መተሽ ባሪያዬን እንትናን አገኘሁት አለ። ኧረ እባክሽ ማን ነግሮሽ? እሺ የአክዓብ ባንድ የአክዓብ ኳየር እሷ ስትወጣ እግዚአብሔር ደግሞ የዘንዶ ምላስ ይህንን ሰው አነሳና አንዴ በምድሪቱ ላይ ያለውን በ8 ደቂቃ ውስጥ ቀብቶ አወጣው። ወንጌል አማኝ ሆነ እግዚአብሔርን ቃል እያነበብ ዘፈን የምትሰማ ከሆነ የዘንዶ መልእክተኛ ነህ አንተ ራሱ። የአውሬው አገልጋይ ነህ አንተ ራሱ። ጨለማውን ከብርሃን ጋር ማስማማት ከሞከርክ የአውሬው መልእክተኛ ነህ። ዘንዶ በውስጥ ስራ እየሰራ ነው። የጨለማው መንግስት እዚህ በብርሃናማዎቹ ሰፈር መንደር አስቀምጧል። ዘንዶ አብሮክ ይሰራል። ምድሪቱን አናወጣት። ተመልከቱት፣ ሬከርድ ሰብሮ ጥሎ ሄዷል። within 2 days አንድ ዳስ ጣቢያ 11 ሚሊየንስ መድረክ ብታገኝ እንዲህ ነው። ከላይ ብናየው በ5 አባዙት 11 እቺውን መድረክ ብታገኝ እንደዚህ ናት። በቃ ክብር ለጌታ ይሁን ማለቱ አይቀርም። በልሳን ማመስገኑ አይቀርም። በነገር ላይ ሃሌሉያ ማለቱ አይቀርም። በነገራችሁ ላይ እኔ ሴቶች ባያገለግሉ ምናምን ባይነኝ አሁን ላይ የማስተዋል አቅማቸውን ስለማላይ ሴቶች ባያገለግሉ የሚለው መርጣለሁ። በነገራችሁ ላይ መጽሐፍ ቅዱሳዊ ነው ምናምን እያልኳችሁ ሳይሆን እንደው ዝም ብሎ አሜን ብሎ ቢገቡ ቆንጆ። ምንም በቃ እንዲህ ስሜታዊ ይሆናሉ መጥቶ በቃ እነዚህ ማስተዋል የላቸው። ሚሊዮንን በ5 አባዙት። ዩቲዩብ ከ3 እስከ 5 ነው የሚያባዛው። ደምራ አባዙና ያው ስንት ሰው እንዳየው አያችሁ። ቅባት ማለት ይሄ ነው። የእግዚአብሔር በቀለ ቅባት ማለት ይሄ ነው። ቅባት ማለት በዩቲዩብ ቴዲ ያገኘውን እይታ ማግኘት እና ከእንደገና በዘፈኑ ዓለም በጣም መደመጥ ማግኘት ማለት ነው። ቅባት እሱ ነው በእሱ አረዳድ። እቺ ደግሞ ከየት የመጣች ሴት ናት? በጌታ ምንድነው እየሰማን ያለነው ነገር? ወንጌል አማኙ ምን ያክል ርቀት እየሄደ ነው? እንዲህ አይነት ሰዎችን ከውስጡ እንዴት መገንጠል አልቻለም? የተቀባ ነው። ኧረ እባክሽ ተይ እንጂ። የዘመረው የሴጣን መልእክተኛ ነው፣ የዘፈነው ደግሞ የተቀባ ነው። የአውሬው መልእክተኞች ናችሁ እናንተ። በመጽሐፍ ቅዱስ አስተካከይ ራስን የልብን ሐሳብ ትናገራለህ። ኧረ እባክሽ ማለት ይሄ ነው። እነዚህ ነውረኞች በሃይማኖት ስም ተደብቀው ያሉ የዲያብሎስ ልጆች፣ የኤልዛቤል ልጆች። አሁን አንቺ የምትይውን ለአንቺ ብዬሻለሁ። እሺ የአክዓብ ዘመን እንዲህ አድርጎ ነው እግዚአብሔር ቀናርጣም ያወጣና በጣም ነው የገረመኝ። ከዝማሬዎች ውስጥ የሚናገራቸው ቃሎች አሉ ነው የሚላል። ዘመን ተገልብጦ አያችሁ። ከዝማሬዎች ውስጥ እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ዘመኑን ነው ከዝማሬዎች ውስጥ ያለችው። ሰማችሁ?
ምክንያቱም ኢትዮጵያዊነት ተገፍቶ አባይ አንደበት ያለው አፉን ቀደም እያደረገ አታሎ በፍቅር ጠርቶ ሌላውን ሁሉ ገብቶ እሱ መሀል ላይ ተቀምጦ ኢትዮጵያን አዳናት ኢትዮጵያን አበለጸግናት ያለ ኢትዮጵያን በትኖ አፍርሶ 12ቱንም ክልል እንደ ተኩላ እንደ ጅብ ቁርጭምጭም አድርጎ በልቶ በንጹሃን ደም እጆቹን ታጥቦ እኔ እንደው የሰውን ክፋት አልወድም። ሰው ምንም ባይሆን ደስ ይለኛል። ግን እንደው እንዲህ አይነቶቹን መንግስት ቢያገኛቸው ሰብስበው አንድ ላይ ቢያስቀምጣቸው ቆንጆ ነው የሚል ሐሳብ አለ። ሁለት ቦታ የሚጫወቱትን ሰዎች ሰብስበው ቢያስገባቸው አልቃወምም። ትውልዱ ተመረዘ። ከሀገሩ በላይ ወንጌል አማኙ ማህበረሰብ ራሱ ተመረዘ በእነዚህ ሰዎች። ግራ ገባው። በእግዚአብሔር ስም የሚያደርጉትን ድፍረት እያየ ግራ ገባው። እንደዚህ ያሉትን ሰዎች አንድ ላይ ማሸግ ቆንጆ። ምን አለ ዙፋናችን አለ እኮ በቀደም አይደለ በደም የመሰረት ነው አለ። በነማደም የአብይ አህመድ ዙፋን የተመሰረተው በነማደም ነው። እኔ ብዙ ጊዜ ወጥቼ የምናገር ጥቅስ አለ። የአመጽ ዙፋን ይለዋል መጽሐፍ ቅዱስ። ሰማችሁ? መጽሐፍ ቅዱስ እንደዛ ይለዋል። እኔ የፖለቲካ እይታቸውን አይደለም እየተቃረንኩ ያሉት፣ መጽሐፍ ቅዱስ የሚለውን ሐሳብ ብቻ ነው የምቃወመው። መጽሐፍ ቅዱስ እንደዚህ ይላል፣ እንደዚህ ብሏል፣ እንደዚህ ያላችሁ ነው የሚለውን ሐሳብ እቃወማለሁ። የፖለቲካ ጥማትን በፈለግኩ መንገድ ተወጣው፣ ነገር ግን መጽሐፍ ቅዱስን አታካትተው። እግዚአብሔር እንዲህ ይላል እያልክ አታውራ። ራስን ችለህ አውራ። እግዚአብሔር መች ስራ አጥቶ ነው ካንተ ጋር ወርዶ የሚያወራው? ከእንዳንቺ አይነት ስራ ፈት ጋር የሚያወራው እግዚአብሔር መች ስራ አጥቶ ነው? መጽሐፍ ቅዱስ እንዲህ ይላል ትላለች፣ እግዚአብሔር እንደዚህ ይላል። እግዚአብሔር ካንቺ ጋር ሊያወራ እንጂ መጀመሪያ ቤተሰብ ካለሽ ባለቤት ካለሽ ቤትሽን በስርዓቱ መታዘዝ ሞክሪ። ካልሆነ እዚህ ጋር መተሽ እግዚአብሔር እንደዚህ ይላል አትበይ። አግቢ ካላገባሽ፣ ካገባሽ ደግሞ እየታዘዝሽ ልጆችሽን እያሳደግሽ ኑሪ። አለቀ። መተሽ እዚህ ጋር ካቅምሽ በላይ የሆነውን ነገር አትነካኪ። እሱንም በእግዚአብሔር ቃል ደግፈሽ አትነካኪ። ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እናንተ ባትኖሩትም እናንተ ይሻላል። ምንም እንኳን ባትኖሩት እናንተ ቆንጆ ሐሳብ እያመጣችሁ ነው። ነው በቃ ቤተክርስቲያናውን እየመረጠች ልታዳምጥ ነው እያለ ነው። ልክ ነው። እናንተ ቆንጆ ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆማለች። በቃ ቆንጆ ሐሳብ። ዘፈኑንም ብታዳምጡት እናንተ ቆንጆ ነው። እሺ ሐሳባችሁ ቆንጆ ነው። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶች እንጂ ለምን ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያው እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፋዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት። እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ቆንጆ በቃ ሐሳቡ ቆንጆ ነው። ምንም ስራ ላይ ባታውሉት ቆንጆ ነው። አይደለም ዘፈን መፍቀድ ሞቅ ያለ መዝሙር ራሱ አንቀበልም። ያ ስጋ የሚያስደስት ስለሆነ አንቀበልም እያልን ቆንጆ ሐሳብ በቃ እናንተ ይሻላል። ቢያንስ ትናገራላችሁ። የኛዎቹ የእግዚአብሔርን ቃል አስደግፈው ስለሆነ ህዝቡን ማሳት የሚፈልጉት ቢያንስ እናንተ ይሻላል የእናንተ ይሻላል። በቃ የአባቶቻችሁ ትምህርት ቆንጆ ነው። ይሄኛው ትምህርት ብቻ ነው ግን የኛዎቹ እግዚአብሔር እንደዚህ ብሏል ደምናህም ብሎ ስለ ፍቅር ነው ብሎ መጽሐፍ ቅዱሳዊ አስመስሎ ህዝቡን ሊያሰናክሉ። የእናንተ ይሻላል። በቃ እውነታው እሱ ነው። የመጨረሻውን ቪዲዮ እንሰማለን። እሺ እንቀጥል። አሜን። አሜን። እንግዲህ የዛሬው ቪዲዮ ሁላችሁም እንደሰማችሁት ነው። የተለያዩ ሐሳቦችን ለማየት ሞክረናል። ሐሳብ ካላችሁ ሐሳባችሁን በትህትና አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ